ከፊቴ የምታያቸው የእንጨት ጉማጆች ምንም የማይሰሩ ሊመስሉን ይችላሉ። ነገር ግን እነዚህ የእንጨት ጉማጆች ወደ ውበት ይቀየራሉ። ወደ ውበት የሚቀየሩት ደግሞ ባህሌን ኢትዮጵያ በተሰኙ 3 ወጣቶች አማካኝነት ነው። ወጣቶቹ እነዚህን ጉማጅ እንጨቶች ወደ ውበት ቀይረው ቢዝነስም እየሰሩበት ይገኛሉ። እነዚህ እንጨቶችን እንዴት ነው ወደ ውበት የሚቀይሯቸው የሚለውን አብረን እናያለን። ሶስት ሆነን ነው እየሰራን ያለ ነው። እኔ አርኪቴክት ነኝ፣ ጓደኛዬ ደግሞ ሲቪል ኢንጂነር ነው፣ አንዱ ጓደኛዬ ደግሞ አካውንታንት ነው ማለት ነው። ሀሳባችን ጀስት ካልቸራል ተች የሚለውን ነገር ከኮንስትራክሽን ጋር ኢንተግሬት ማድረግ ነው። ማለት ከኮንስትራክሽን ጋር ሲባል ለምሳሌ ከስክራች ጀምሮ ቢልዲንግ ሲሰራ ያለውን ነገር፣ ከዛ ደግሞ ፈርኒቸር አለ፣ ከዛ ደግሞ ፊኒሺንግ አለ። ከሁሉም ነገር ጋር ኢንተግሬት ማድረግ ነው ሀሳባችን። እንደ ጅማሮ ከዛኛ ፈርኒቸር በሚለው ጀመር ነው። ከፈርኒቸርም ደግሞ የሆነችዋን ፓርት ላይቲንግ የምትለዋን ፓርት ወስደን ኮርነር ላይቶችና ስታንድ ላምፖችን በመስራት ጀመርን ማለት ነው። እኔ ብዙ ጊዜ እዚህ ስራ የግል ስራ ሌሎችም መሞካከር ነበርና እሱን በምሰራበት ሰዓት ሌላ ደግሞ እሱ ደግሞ ይሄን ለምን አንሰራ ምናምን ሲለኝ ይሄን ሀሳብ ያመጣው እሱ ነው። ጓደኛሞች ስለሆነ ሁላችንም እየተነጋገርን ይሄ እንደዚህ ቢሆን ይሄኛው እንደዚህ ይሆናል፣ በዚህኛው ቢሆን ደግሞ ሞር ያምራል ምናምን እያልን ነው ስራችንን የምንሰራው። እኛ አሁን የምንጠቀመው የዋንዛ እጽዋትን ነውና ከዋንዛ እጽዋት ላይ ደግሞ ብዙ ሰው ብዙ ጊዜ የሚያደርገው ዋንዛ ሙሉ ይቆረጥና ከዛ ግንዱን ለአልጋም ኦር ደግሞ ለዳይኒንግ ቴብልም ለተለያዩ ጥቅሞች ይውልና ከዛ ቅርንጫፉ ኦሬዲ ተቆርጦ ይጣላል ወይ ደግሞ ማገዶ ይሆናል። እኛ እሱን ቅርንጫፍ ነው ለምሳሌ ከረንትሊ በሱ በቅርንጫፍ ነው የጀመርነው ስራዎቹ። እሱ ቅርንጫፍ ላይ የተለያየ ውበት የተለያየ የጥመት ምናምን ነገር ስላለው እሱን ራሱን ነው እንደ ውበት ወስደ ነው የተለያየ ነገር አዳርገንበት ሞር ክሬቲቭ በሆነ መንገድ ሊያምር እንደሚችል ለሰዎች እያሳየና ያለ ነው። የእንጨቱ እንደምታዩት ረጅም ነው እና መቀነስ ስላለበት ከታችም ከላይም የሆነ ፓርቱን የማያስፈልግ ፓርቱን እንቀንሰዋለን ማለት ነው። ከላይ ደግሞ ከማንጠልጠያ ውጭ ያለውን ፓርት እንቀንሳቸዋለን ማለት ነው። አሁን እንደምታዩት ለአንድ ቤት ቁመት የሚበዛ ያክል የነበረውን እንጨት አስተካክለ ነው እንግዲህ በቂ እንዲሆን አድርገነዋል። ከዚህ በኋላ የሚቀሩት ቤዙን መስራት፣ ከዛ ደግሞ የሚንጠለጠሉትን ላይቶች ዲዛይን ሰርቶ እነሱን ዲዛይን ከተሰሩ በኋላ ብረት ነው የምንሰራበት ማቴሪያል። ብረቱን በይደን ቃጫዎቹን ላያቸው ላይ ጠምጥመን ከዛ ላይት ፊክስቸሩን ደግሞ ላይ የሚጠመጠማል። ኤሌክትሪክ ገመዱ ጀስት አርቲፊሻል ስለሆነ እሱም እንዳይታይ ላይ ቃጫ እንጠመጥምበታለን። ፉል ናቹራል ተች እንዲኖረው ማለት ነው። የእንጨቱ ከለር ሞር ወደ ብራውን የሚጠጋ ነውና ተመሳሳይ ሉክ እንዲኖረው ወይም ተመሳሳይ እይታ እንዲኖረው ስራው ይሄኛውን ኤምዲኤፉንና ከታች ደግሞ ፋይዚት እንጠቀማለን። ውስጡ ግን ማርበል ነው የሚሆነው ማለት ነው። ማርበል ሞር ክብደት ስላለው እቃው እንዳይንቀሳቀስና ረክቶ እንዲቆም ያደርገዋል ማለት ነው። ፉሊ አንዴ ሁሉንም ኮላ እንቀባቸዋለን። የእንጨት ከለር የሚባለው ከለር አለ አይደል? እሱን ከለር አጉልቶ ያወጣዋል ማለት ነው። አተያያችን ሊወስነው ይችላል እንጂ በአካባቢያችን ያሉ ማንኛውም ነገሮች ወደ ውበት የሚቀየሩ ራሳቸውም ውበት ናቸው። የባህሌን ኢትዮጵያ ስራም ያሳየን ይህን ነው። የተለያዩ ቤቶችን ማስዋብ፣ የተለያዩ ቦታዎችን ደግሞ የተለየ መልክ መስጠት የቻለ ነው። የመኝታ ቤት የራስጌ መብራቶች እንሰራለን። የጠረጴዛ ላይ የሚቀመጡ መብራቶች እንሰራለን። ግን መብራቶች ሲባል ጀስት መብራቱ ብቻ ነው አርቲፊሻል፣ ሌላው ነገር በሙሉ ንጹህ ናቹራል የሆነ ነገር ወይም ደግሞ በአካባቢያችን የሚገኙ ግን ጥቅም አልባ የሚመስሉ ለምሳሌ ጠማማ እንጨቶች፣ ውዳቂ እንጨቶች የሚመስሉ ግን እኛ ደግሞ ሞር ውበት ያለውን ኔቸር ውስጥ ነው በሚል እሳቤ ያን ተፈጥሯዊ ውበት አጉልተን በማስወጣት
እነሱን ነገሮች ሞር ጥቅም አልባ የሚመስሉ ነገሮችን ጥቅም እንዳላቸው ለማሳየት ነው ጥረት እያደረግን ያለው። ዲዛይን ተደርጎ ቦክሱ በብረት ይሰራል። ዲዛይኑን ከዛ ደግሞ ቃጫ ደግሞ ከመርካቶ ይመጣል። ቃጫውንም ከመርካቶ አምጥተን እሱን ደግሞ እንትን እንላለን ማለት ነው፣ እንጠመጥማለን። እሱንም እኛ ራሳችን ነው የምንጠመጥመው። ዋጋችን እኛ አሁን የምንሸጠው ከ5000 ጀምሮ እስከ 20000 እስከ 5000 ድረስ ሊሄድ ይችላል። እንደ ሳይዙና እንጨቱ አሁን እንደ ስታስቲኩ ነው የሚሄደው ማለት ነው። እንጨቱ አሁን ትልቅ ከሆነ ብሩ ይጨምራል፣ ትንሽ ከሆነ ደግሞ ብሩ ያንሳል እና ወጪውም በዛ ልክ ነው። ትንሽ ከሆነ ብዙ ወጪ ያስወጣሽ። በዙሪያችን በጣም ብዙ ሀብቶች አሉ። ጀስት እኛ ፎከስ አድርገን ሌሎች ነገሮችን ከማማረር ወይ ደግሞ ብዙ ሰው እየሰራ ያለውን ነገር ለምን ለኔ አልሆነም ብሎ ከማማረር ይልቅ ሞር በዙሪያችን ምን አለ፣ ምን ተሰጥቶኛል፣ ምን ስኪል አለኝ፣ ያን ስኪል እንዴት አድርጌ ነው በዙሪያ ባሉ ነገሮች የምቀይረው የሚለው ነገር ላይ ፎከስ አድርጎ መስራት እንደሚቻልና በዙሪያ ያለ ነገር በሙሉ ካሰቡበትና ትኩረት ከሰጡት ጠቃሚ ነው የሚለውን ነገር ነው እኔ ያስተዋልኩት ማለት ነው።